ሰዎች ረመዳን ሲወጣ ሰላትን በዛው ይተዋሉ። ሰላት ግን ከረመዳን የበለጠ ሁለተኛ ማዕዘን ላይ ያለ ድንጋጌ ነው። አቂሚ ሰላ ሰላትን ቀጥ አድርገህ ስገድ ተብለዋል። ስለዚህ ሰላት ወንድሞቼ እንዳንተው ሰላት የልብ መረጋጋት ነው። ሰላት የፊት ኑር ነው። ሰላት ደስታ ምንጭ ነው። አሪህና ያ ቢላል ቢሰላ አንተ ቢላል በደስታ አስደስተን በሰላት ሄዱ ነበር። ሰላት የጀነት ቁልፍ ነው። የውመል ቂያማ መጀመሪያ የሚጠይቀው ሰውዬው ሰላቱ ነው። እሷ ከተስተካከለች ሁሉ ነገር ይስተካከላል። ሰላት ርዝቅ ያሰፋል። ወአምሩ አህለከ ቢሰላት ወስተቢር አለይሃ ላ ነስአሉከ ሪዝቃ ቤተሰብን በስግደት በዛም ላይ ርዝቅህን እናሰፋላለን ብሏል። ሰላት ከመጥፎ ትከለክላለች በጥሩ ኢነ ሰላተ ተንሃ አኒል ፈሕሻኢ ወልሙንከር ሰላት ከመጥፎ ትከለክላለች በጥሩ ትወስዳለች። ሰላት ከአላህ ጋር የምናገኝበት ኮሚኒኬሽን ነው። ሰላት እንዳንተው ሊያረግን የሚችል አንድ ጥሩ ምሳሌ ነግራችኋለሁ። ግን ይሄ ነገር ለብዙ ሰዎች ስለሚጠቅም ሰላት እንዳይተውም ሊያረጋቸው ስለሚችል ኮፒ ሊንክ፣ ሼር፣ ሪፖስት በማድረግ ለብዙ ሰው አስደርሱ። ፎሎ ያላረጋችሁም ፎሎ አድርጉ። ምንድነው ታሪኩ? አንድ ሰላት ስንት ይፈጅብናል? 5 ደቂቃ ማክሲመም 10 ደቂቃ እንበለው። ስንት ሰላት ነው የታዘዝነው? 5 ስንት ሆነ? 50። አላህ በየቀኑ እንደዚህ ይለናል፣ ባሬ 24 ሰዓት ሰጥቻለሁ፣ 1 ሰዓት ለኔ ስጠኝ፣ 23 ሰዓት የሰጠው ወንጀል ምርሃለሁ ሲልህ፣ ጌታዬ ሆይ የኑሮ ውድነት አይመችም፣ ችግር አለብኝ፣ ከስራ ጋር አይሄድም ማለት አይከብድም? ማንሰግድ ከሆነ እንዲህ እያልን ነው። አላህ የጠየቀን 1 ሰዓት ነው፣ ግን እኛ 23 ሰዓት የሰራነው ወንጀል ይበላል። ረሱል ሰለላሁ ዐለይሂ ወሰለም አንድ ሰው ውዱ ሲያደርግ 5 ጊዜ ሻወር በሚወስድ ሰው ወንዝ በበሩ ላይ ያለፈ ቆሻሻ ይኖርበታል አይኖርበትም፣ የሚሰግድ ሰውም እንደዛ ነው ብሏል። ወንጀላችን እንዳለ ያስምርልናል ማለት ነው። ግንስ ካልሰገድን ትልቅ ችግር ነው። ለዛ ነው ረሱል ሰለላሁ ዐለይሂ ወሰለም አንድ የ10 ሰላት ማምለጥ ቤተሰብን፣ ገንዘብን፣ ሁሉ ነገር ከማጣት ይበዛል። አላህ እንደዛ የሚያስቡ ሰዎች ያርገን። ሰላታቸውን የማይተው ዘላለም ዓለማቸውን አላህን ተገዝተው ጀነትን የሚወርሱ ሰዎች አላህ ያርገን። ይሄን ላስታውሳችሁ ነው ወንድሞቼ። ኮፒ ሊንክ ሼር በማድረግ ለሁሉም አድርሱት። ሰላም አለይኩም።